የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ሀገራትን በሳምንታት ጊዜ ማዕታቸውን ሊያወርዱባቸው መሰናዳታቸውን ደርሼበታለሁ ስትል አሜሪካ አስጠንቅቃለች። የሩሲያው ባህር ኃይል እንቅስቃሴ በእንግሊዝ የውሃ ክልል 25 በመቶ መጨመሩ ተነግሯል። እንግሊዝም በበኩሏ ሳይቃጠል በቅጠል ሳይረቅ በቅርቡ ከቶም ሳይሆን ስትል ከውሃ ክፍሏ ጥልቅ ስፍራ ከተጠመደባት የዚያ የሩሲያው ፒ8 ጣሊያን ፖዛይዶን ድሮን አበላ ለመዳን አበክራ እየሰራች መሆኑ ተገልጧል። ሩሲያ በዩክሬን በገባችበትና ተንዛዝቷል ተራዝሟል በተባለለት 5ኛ ዓመቱን በያዘው ጦርነት ከ1,457,740 በላይ ወታደሮቿን ማጣቷን የወጣ መረጃ ያሳያል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ የቀበጡለት ሞት አይገኝም አሊያም ካልጠገቡ አይዘሉ ካልዘለሉ አይሰበሩ ይሏል። ከዚያም ሲርቅና ሲጠልቅ ደግሞ የሰው ፈላጊ ራሱን ያጣልሏል። እንደ አውሮፓውያኑ አቆጣጠር ልክ የካቲት 4 2022 ሐሙስ ቀን በሩሲያና በዩክሬን መካከል የተጀመረው ጦርነት ዛሬ ላይ ከሁለቱም ሀገራት ወገን ከ2 ሚሊዮን በላይ ህዝብ ህይወት መቅጠፉ ይነገራል። ከሩሲያ ወገን ብቻ እንኳን 1,454,740 ወታደሮች ወድቀውበታል የተባለው ከዩክሬን ወገን ቢሆን ከ1,300,000 በላይ መሆኑን ልብ ይሏል። የቀነ ጎዶሎን ሚዳቋም አዘለውን አሊያም ሊያልፎ አደረገ ይደሃ ይሏል። የጦርነትን አስከፊ መዘጽውን የሰው ልጅ ከታሪክ ሊያውም ከአንደኛውና ከሁለተኛው ዓለም ጦርነት ታሪክ መረዳት ተስኖት ወይስ በዚህም ዘመን ጦርነቱን ለመድገም ሞት ቢዘገይ የቀረ ይመስላል ይሏል። በሩሲያና በዩክሬን መካከል ከቀጠለው የአስከፊ የሰው ልጅ እልቂት ውጭም የንብረት ውድመቱ ሊሰሙት ይዘገንናል ሲሉ የሚያሳዩት ህልቆ መሳፍርት የላቸው። እንዳብነትም በሩሲያ በኩል 12,253 ታንኮች፣ 25,103 የጦር ተሽከርካሪዎች፣ 439 የጦር አውሮፕላኖች፣ 354 ሄሊኮፕተሮች፣ 451,248 የሰው አልባ የጦር አውሮፕላኖች አሊያም እነርሱ ድሮን ሲሏቸዋል፣ 35 የጦር መርከቦችና ጀልባዎች፣ 2 የባህር ሰርጓጅ የጦር መርከቦች ወድመዋል ሲል የወጣው መረጃ ያሳያል። ጦርነት ማለት ትርፉ ይሄ ነው። በላብ የሚወጣ የበረሃ ሙቀት አይደለም። ንብረት ያወድማል፣ ህይወት ይቀጥፋል። በሩሲያና ዩክሬንም የሆነውም የቀጠለውም ዛሬም ድረስ ይሄው ነው። ይህ የሁለቱ ሀገራት ጦርነት ዛሬም ተባብሶ መቀጠሉ ሲናገር ዳፋና መዘዙ ግን ለበርካታ ሀገራት ተርፏል ነው የሚባለው። አብሶም አውሮፓኑና የምዕራባኑ ሀገራቱ የጦር ጥምረት ኔቶ አሊያም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ትናንት ከአሜሪካ በወጣ ደህንነት ጥልቅ ማብራሪያና ዝርዝር መረጃ ሩሲያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን አባል ሀገራት ቢበዛና እንደው ቢረዝም በሳምንታት ጊዜ ውስጥ ታበራየዋለች ነው ያለው። እንደ አሜሪካ የስለላ ተቋማት መረጃ ሩሲያ ከዚህ ከተያዘው ጊዜ አንስቶ እስከ አውሮፓውያን 2029 ባሉት ጊዜያት አንድም በሳይበር ጥቃት ሁለትም በምስራቅ አውሮፓና በባልካን ቀጠና ባሉት ሀገራት ላይ የቀጥታ ጥቃት ልታውጅ ትችላለች ነው የተባለው። እንግሊዝ ለባህር ኃይሉ አስተላልፋ በነበረው ትዕዛዝ የጦር መርከቦቿ በሰሜናዊ አትላንቲክ ውቅያኖስ የውሃ ክፍል ለ21 ቀናት መቃኘታቸውን ተከትሎ የሩሲያን እንቅስቃሴ ሲቃኙት መክረማቸውን ስትገልጥ ሀገሪቱ ከቀድሞም ጀምሮ በሩሲያ የባህር ውስጥ የጥቃት ወጥመድ ተጠምዶላታልና ዛሬ ላይ የወታደራዊ ጠበብቶቿን እንደ ዋናተኛ ሻርክና ሳነባሪ የውሃ አካላቶቿን እያሰሰችና እየጠበቀች መሆኑ ይነገራል። ምን ያደርጋል የአህያ ባል ከጅባ ያስጥልን ነውና ጉዳዩ እንግሊዝ ክፉኛ ሰግታለች ነው የሚባለው። ሩሲያ በምዕራባውያኑ ወይም በአውሮፓውያኑ ላይ የጀመረችው ጥቃቷን ስትፈጽም እፍ ብሎ በተሳለው የሰይፏ ስለት አሊያም በተቀባበለው መሳሪያዋ ከነመረቁ የምትግታት እንግሊዝን እንደሆነ መግለጡ አይዘነጋም። ሩሲያ እንግሊዝን አሊያም ለንደንን ጥርግም ልጭትም አድርጋ ለማስወገድ መርዝ አሲድና እሳት አስረግዛ ሊፈርጥ ያሞጠሞጠባጭ መስሎ ከባህሩ ጥልቅ ስፍራ አስደፈጠችው የሰው አልባ የጦር መርከብ አሊያም በነርሱ አጠራር ፒ8 ጣሊያን ፖዛይዶን ድሮን የሰው አልባ ዱዳቁስ የኒውክለር መቅሰፍተኛ የክሬምሊኑን አለቃ ቭላዲሚር ቭላዲሚሮቪች ፑቲንን ትዕዛዝ ብቻ ነው የሚጠብቀው። ከዚያም ውጭ ሩሲያ ከምድር ቆማ ቢበዛ ከ4 እስከ 5 ደቂቃ ደርሶ እንግሊዝን ሙልጭ አድርጎ የሚያጠፋ መሳሪያ ጥምዳላታለች ነው የሚባለው። የፖላንዱ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ራዶስላው ሲኮርስኪ ከቢቢሲ ጋር በነበራቸው የትናንት ሰፊ ቃለ ምልልስ ፑቲን አንድ የተሳሳተ እርምጃ ሊወስድ ይችላል ተዘጋጅቷል ምን ያሉት ግን ደግሞ አሉ ራዶስላው ሲኮርስኪ ግን ደግሞ ፑቲን የሰሜን አትላንቲክ ጦር ቃል
ቃል ኪዳን ድርጅት ኔቶን ለማውረድ ሊገደውም ሊከብደውም ይችላል። አንድ አስከፊ አደጋ ሊያደርስ ግን የሚገታው ነገር የለም ነው ያሉት በአሜሪካ ጦር የባህር ኃይል ዋና አዛዥ ጡረተኛው ጀነራል ዛሬም ግን በአሜሪካ የመከላከያ ዴሞክራሲ መስራቹ ሰው ሪር አድሚራል ማርክ ሞንትጎሜሪ በበኩላቸው አሉ ፑቲን ምን አለ በሉኝ የምስራቅ አውሮፓን መላ ክፍል ጠፍ ባያደርገው ነው ያሉት። ፑቲን ከዚያም አልፎ የባልካን ቀጠና ሀገራቱንና የአውሮፓን ቀጠና ያተራምሰዋል ሲሉ አስረግጠዋል። አዲስ የወጣው የደህንነት መረጃም በበኩሉ ትናንት በወጣው ሰነዱ ከሀገር ቤት የበረታ ጫና የከበደው ፑቲን በየትኛውም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገር ላይ ጦርነት ሊያውጅ ይችላል ነው ያለው። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በቀጣይ እንደ ተራበ ነብር ከማን ቁርቷ ላይ ሊሰፍርባት እያደባላት መሆኑ የሚነገርላት ሀገር የቀድሞው የዋርሶ ኪዳን ድርጅት መቀመጫው ሀገር ፖላንድ ናት። ዋርሶው ፑቲን ፖላንድን ሲወሩ የኔቶን ጥምረት ኃይል የት እንደሆነ ይፈትሹታል ምን የተባለው። ወዲህም ፑቲን ሰሞኑን በወጣ መረጃ ከሰሜን ኮሪያ ከ30 ሺህ በላይ ወታደሮችን ማግኘታቸውና የጦር መሳሪያም በአዲስ አይነት ማግኘታቸውን ተከትሎ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ሊመክታቸው ይከብዱታል የሚል መረጃም ወጥቷል። ሩሲያ በረዣዥምና ሹል ክራንቾቿ ይዛና እንዳትሞትም እንዳትሽርም አድርጋ የምታላምጣት ዩክሬን በቀጣይ ዓመት እጧ ዱብ ይላል ሲሉ የሚሰጉላት በርክተዋል። እንዴት ቢሉ ደግሞ የቀድሞው የእንግሊዙ ጠቅላይ ሚኒስትር ወዳጇ ኬር ስታርመር ድንገታቸውን እንደ ደራሽ ውሃ ስልጣናቸው ተወስዷል፣ በራሳቸው ለቀዋል። የፈረንሳው ፕሬዚደንት ኤማኑኤል ማክሮንም ቢሆኑ ቢርቅና ቢረዝም በሚቀጥለው የአውሮፓኑ ዘመን ስልጣናቸው ያከትማል ከተባለ በአውሮፓ ከዚያ በኋላ የዩክሬን ብርቱ ወዳጅ አጋርና አባር ሀገር ማን ይቀራል ሲል የዩሮ ሜይደን ዘገባ ይጠይቃል። የዛሬና ያርገውና ሁለቱ ሰዎች ስታርመርና ማክሮን ለኪቭ ድጋፋቸውን የሚሰጡ ከ30 በላይ ሀገራትን ማስተባበራቸውና ማስፈረማቸውን ዘገባው ያስታውሳል። በቀጣይ በፈረንሳይ ፕሬዚደንታዊ ምርጫ ማሪን ለፐን ከተመረጡ አሊያም በምርጫው ካሸነፉ ደግሞ ፈረንሳይ ሌላው ቀርቶ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት አሊያም ከኔቶ ጥምረት ሊያስወጧት ምለው ተገዝተዋል። ወዲህም ሀገራቸው በሩሲያ ላይ የጣለችውን ማዕቀብም ሊያነሱት ቆርጠው ቆመዋል ነው የሚባለው። ከዚያም በላይ ደግሞ ለፐን ዩክሬን ሩሲያ ባቀረበችላት መስመር የሰላም ድርድርና ስምምነት ሰጥለጥ ብላ እንድትፈጽም የበረታ ግፊታቸውን ሊያደርጉባት ቃል አሳልፈዋል ሲሉ የሚያሳዩት ብዙዎች ናቸው። ዩክሬን ሆይ ሲያጋልጥ ይቆምጣል። ወዲያ ማዶ ያሉት የትራምፕ አቋምም ቢሆን ወዳጋደለው ነውና ምን መጨረሻ ይኖረዋል ጥያቄ ብቻ ነው። በፈረንሳይ የወደፊት አቋምና በኬር ስታርመር የስልጣን መልቀቅ ሁለት ጉድባና ደራሽ ወንዝን የማቋረጥ አደጋ የገጠማቸው የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ሰሞኑን ተስፋቸውን የሚያደነድን ቃል ከእንግሊዝ ወገን ተገብቶላቸዋል። ያውም አዲሱ የእንግሊዙ ጠቅላይ ሚኒስትር አንዲ በርንሃም ናቸው። ዘለንስኪን አይዞ እንግሊዝ ለዩክሬን የምትሰጠውን ድጋፍም ትቀጥላለች፣ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ ጥምረትም አትወጣም ብለዋቸዋል የተባለው ሁለቱ መሪዎች ቮሎዲሚር ዘለንስኪና አንዲ በርንሃም በእንግሊዝ ፖርትማውዝ በቅርቡ ፊት ለፊት ተገናኝተው መክረዋል የተባለው የዘለንስኪ ወዳጅና ይዞህ ባይዋ ሀገር ጀርመንም በበኩሏ መራሄ መንግስቷ ፍሬድሪክ ሜርዝም ቢሆኑ በሀገር ቤት ትልቅ ኪሳራ ገጥሟቸዋል ተብሏልና መደገፊያ ቢሉ መንተራሻ አታለች ችሏታል ዩክሬን። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ከገዛ ፓርቲያቸው አካላት ተግሳጽና ግፊቱ በርቶባቸዋልም ነው የሚባለው። ሜርዝ የረዥም ርቀት የታውረስ ሚሳይሎቻቸውን ለዩክሬን መስጠታቸውና ሩሲያም ሰሞኑን የጀርመኗን የጭነት መርከብ በጥቁር ባህር የመምታቷ ግጥምጥሞሽ ነቀፌታና ተቃውሞ አስገንፍሎባቸዋል ይሏቸዋል። ዛሬ ያሉ አንድ የዩክሬኑ ደጋፊ this is no leadership and so who might lead Europe then ሲሉ ጠይቀው ሰውየው መለስ አድርገው ይህንን አስከተሉ። አሁን አውሮፓ ዊንስተን ቸርችል ያስፈልጋት ነበር፣ ግን ደግሞ አሁን አውሮፓ ቸርችልን የመሰለ አንድ ሰው የላትም ነው ያሉት። የወደዱትን ሲያጡ የጠሉትን ይቀላውጡ፣ አሊያም የወደዱት ሲሞት ያመኑት ሲከዳ ይሏል። የኖርዝ ዌስት ስታር የትናንት መረጃው ይህንን ይላል። stupid decision led us to war over a century ago we are on the verge of repeating them ነው ያለው። የበቁ መሪዎችና ፖለቲከኞች አልወጣልህ ያለው ይሄ ዘመን በውሳኔ አሰጣጥ ረገድ ያለውን ክፍተት ሲያሳይ ነው ያንን ያለው ዘገባው ያክልናም እንደ አውሮፓውያኑ አቆጣጠር በነሐሴ 4 ከዛሬ 112 ዓመታት በፊት በሃያላኑ መንግስታት ወይም መሪዎች ግሬተር ፓወር ሲሏቸዋል በእነርሱ የተደረሰው ውሳኔ ሲል ይጠቅሳቸዋል። ሀገራቱን እንግሊዝ፣ ጀርመን፣ ፈረንሳይ፣ ኦስትሮ ሃንጋሪና ሩሲያ የሰሩት ስህተት ለብዙ ሚሊዮን ንጹሐን ሰዎች እልቂት ዓለምን አትርፏታል ነው ያለው። የኋሊት በቁጭትና በጸጸት የዚህ ዘመኗ ዓለም ነዋሪዎቿ ከሰላም ይልቅ ጦርነትን፣ ከፍቅር ይልቅ ጥላቻና መለያየትን የመረጡባት ነው የምትመስለው ይሏታል። የኒውክሌር ጦር መሳሪያን የታጠቁት ሀገራት እንደ ሕፃናት አርጩም ያስፈራሩበታል። ደርሶ ሌላውን አጥፍተው እነርሱ በምድሪቱ ብቻቸውን ይቀሩና ይቀጥሉ
የመሰላቸው ዛቻና ማስጠንቀቂያቸው ይሰማል። በምዕራቡና በምስራቁ ጎራ የመከፈሏ ነገር በግልጥ የሚታይ የሚነገርባት ዓለም የገዛ መጥፊያ ካራዋን አጥብቃና ደጋግማ ስትስል ትገኛለች። ዛሬ ምድሪቱ በመካከለኛው ምስራቅ ቀጠናዋና በምስራቅ አውሮፓ ቀጠናዋ ድፍን ዓለምን ያነካካና ወደ ባሰ የገደል አዘቅት የሚከታ ባዜ ውስጥ ጥሏታል። የኒኩለር ጦር መሳሪያ አስከፊ እልቂትና ሰቆቃው የታየው ከዛሬ 81 ዓመታት በፊት ያኔ ታዲያ የሁለተኛውን የዓለም ጦርነት ጥንቅቅ ብሎ እንዲያበቃ ወይም እንዲያከትም አድርጎታል። ያውም ይላል የሪፎርም ዘገባ ያውም አቶሚክ ኤጅ ቢግን ዊዝ ላይ ነው ያለው። አሜሪካ ሁለቱን የጃፓን ከተሞች በ3 ቀናት ልዩነት አውድማቸዋለችና ሂሮሺማን ነሐሴ 6945 ናጋሳኪን ደግሞ ነሐሴ 9945 መሆኑን ልብ ይሏል። በእነዚያ ቀናት በተጣሉት የአሜሪካ አቶሚክ ቦምቦች ከተገደሉት አጠቃላይ 200,000 ሰዎች 90 በመቶ ንጹሃን ናቸው ነው የሚባለው። እነዚያን የጃፓን 200,000 ሰዎች በዓለም ላይ የመጀመሪያዎቹ የኒውክሌር ጦር መሳሪያ የእልቂት ሰለባዎች አላያም ሰማዕታት ሆነው በታሪክ ልዩ ምዕራፍ ላይ ሰፍረዋል። የእነዚያ ሰዎች እልቂት ደግሞ በውሸት ላይ ተመስርቶ የተሰራ ቀመር አለበት ነው የሚባለው፣ ያውም በአሜሪካ ፕሬዚደንቶች በዋይት ሃውስ። ይህ በእንዲህ እንዳለ ሩሲያ ትናንት ለዛሬ አጥቢያ ሙሉ ሌሊቱን ከ200 በላይ ሚሳይሎችን በዩክሬን ላይ ማዝነቧ ተገልጧል። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ሌላም ስጋት ደቅነዋል ነው የሚባለው፣ ያውም በምስራቅ አውሮፓ ቀጠና ያሉትን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን አባል ሀገራትን ለመውረር ተዘጋጅተዋልና የአየር መከላከያ እጥረት ገጥሟታል የሚባልላትን ዩክሬንን ሙሉ ሌሊቱን ከ200 በላይ ሚሳይሎችና ስፍር ቁጥር የሌላቸው የሰው አልባ የጦር አውሮፕላኖች አሊያም ድሮንስ መዓታቸውን ደፍተውባታል ሲል የወጣው መረጃ ያሳያል። በሌሊቱ የሩሲያ ጥቃትም የኦዴሳ ጠረፋማ ስፍራዎችን በኦዴሳ ከተማ የሚገኘው ትልቁ የኮሮንሞሬትስ ስታዲየም ሙሉ በሙሉ መውደሙም ነው የተገለጠው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በሰጡት ማብራሪያም ሩሲያውያኑ የዓለምን የምግብ ዋስትና ክፉኛ አከርካሪውን እየሰበሩት ጦርነቱን ቀጥለዋል ነው ያሉት። የአሁኑ የሩሲያ ጥቃት ከመከፈቱ በፊት ግን የአሜሪካ የደህንነት ተቋም ፑቲን የባልካን ቀጠና ሀገራቱን ሊመቷቸው መዘጋጀታቸውን ካስታወቀ ከጥቂት ጊዜ በኋላ ነው። የዩክሬን አጋር አባር ተብለው የሚታሰቡት ሀገራት ማፈግፈጋቸውን ተከትሎ ክሬምሊን አዲስ ድልና ገድል ማስመዝገቡ ነው የተገለጠው። ዩክሬንም በበኩሏ በሰው አልባ የጦር አውሮፕላኖቿ ላይም በድሮንስ በፈጸመችው ከባድ የሩሲያ የውስጥ ጥቃቷ በፑቲን ቤተ መንግስት አቅራቢያ የሚገኘውን የኤስ-400 የሚሳይል መከላከያ የቶርና የፓንትሲር ኤስ-1 እንዲሁም ራዳሮችንና 3 መርከቦችን መምታቷ ታውቋል። በሩሲያና በዩክሬን መካከል 5ኛ ዓመቱን ያዘው ጦርነት አዝማሚያው አያምርም ነው የሚባለው። ምንም ብትቆይ አህያ ይዥብ ነች አላያም ልማድ ያሉት በሽታ ካልገደለ አያርፍም ነውና አሁን ያለው ነገር እየከፋና እየሰፋ ከመሄዱ አንጻር የኒውክሌር ጦር መሳሪያ ማማዘዙን ከወዲሁ የሚያሳዩት በርክተዋል። ይህ ዓለም የምጣኔ ሀብት እንዳይሆን ሆኖ ተንኮታኩቷል። ጦርነትና የአየር ንብረት ለውጥ ተደማድሞ የገጠሙባት የምትመስለዋ ዓለም የቀጣይ ዘመኗ ረሃብና አስከፊ ሰቆቃዋ ከዚሁ ይታይዟል ነው የሚባለው። የሰው ልጅ ደኑንና የተፈጥሮ ሀብቱን እያወደመ ሰብል ለመዝራት ሲያልም ቀድሞ ሲያርሰው ሲያመርትበት የነበረውን ሰፊና ለም የእርሻ መሬት እንኳን ማረስ አልሆነለትም። እርስ በርሱ እየተላለቀ ሰላምን አርቆ ጦርነት፣ ጥላቻ፣ መለያየትና ዘረኛነትን በምድሪቱ ዘርቶባታልና ሲበቅል መርዝ ሆኖ የእልቂት ፍሬው ይታጨዳል። ስለ ሰላም መካር ሰባኪ ቢሉ ተቆጭና ገሳጭ፣ ስለ እውነተኛ ፍቅር ለሰማዕትነት የወጣ የለም። ምድር ሆይ መጥኔውን ይስጥሽ። ወዲህ ከ8 ቢሊዮን በላይ ቁጥሩ በስቶ የሚነገርለት የአዳም ዘር ሰርቶ መብላትና በሰላም መኖር ካልቻለ እርስ በርስ ሰውና ሰው እጅግ የሚያሰጋ ዘመን። ትንታኔ ዘገባውን ስናዘጋጅ በዋቢነት ዲፌንስ ኤክስፕረስን፣ ኪቭ ፖስትን፣ ዋሽንግተን ፖስትን፣ ፎክስ ኒውስን፣ ዘ ኒው ቮይስ ኦፍ ዩክሬንን፣ ኤዥያ ዋንን፣ ሜይል ኦንላይንን፣ ዴይሊ ሜይልን፣ ዴይሊ ቢስትን፣ ኢንዲፔንደንትን፣ ጃዊክን፣ ሚረርን፣ ብሉምበርግን፣ ዘ ቴሌግራፍን፣ ICIRን፣ ማላይ ሜይልን፣ ሚያሚ ሄራልድና ዋሽንግተን ኤግዛማይነርን ተጠቅመናል።